ሰላም ጤና ይስጥልኝ ውድ የነጋድራስ ተማሪዎች በሙላ እንዴት አላችሁ? እነሆ የሌክቸር 7 ወይም የሰባተኛው ሌክቸራችንን ሁለተኛ ክፍል ወይም ሁለተኛ ሴሽን ቪዲዮ ይዤላችሁ መጥቻለሁ። በዚህ ሴሽናችን በዋነኝነት እስከ ሶስተኛው ክፍል ያየናቸው ሁነቶች ነበሩ። በዋነኝነት ማርጅን ምንድነው፣ ሌቨሬጅ ምንድነው፣ ምን አይነት ጽንሰ ሐሳብ አላቸው፣ የፕሮፊት መልቲፕላየር የሚሆንበት ወይም ትርፋችንን የሚያጎላበት የሚያባዛበት ሂደት እንዳለ ሁሉ የኪሳራ አደጋውና ከባድ አዘቅት ውስጥ የሚከተንንም ሁነት ያየንበት ስናበዛው እንዲሁም መጠኑ ወይም አያያዙ እንዳጠቃላይ 1 to 100 1 to 500 1 to 1000 ምን ማለት እንደሆነ የሚሰጠንን የባይንግ ፓወር ወይም ደግሞ እኛ ሪቴል ትሬደሮች ከሜጀር ባንኮች ጋር ወዘተ በዚህ በተነከረው ሁነት ከነሱ ቁጭ ብለን በአንድ ጠረጴዛ ትሬድ እንድናደርግ ያደረገንን የባይንግ ፓወር እንዲሁም ደግሞ ይህንን በማስፈቀድ ሂደት ብሮከሮቹ እንደ ባንክ ይህንን እድል ሲሰጡን ይህንን ብድር ሲሰጡን ደግሞ በመሃል የምናስይዘው ወይም መተማመኛ የምናስቀምጠው ኢንኬስ ከከሰርን እንኳን በዛ የኪሳራ ልክ የመጠን የገንዘብ መጠን ልኬት በቃችሁ እንድንባል ብሮከሮቹ የሚያደርጉበት ዲፖዚት የምናደርገው ወይም ኮላተራላችን ታማኝነት ማረጋገጫችን ማርጂን የተባለ ሁነትን አይተናል። የማርጂን ፎርሙላን በዋነኝነት የምንገዛው የሎት ሳይዝ መጠንን ወይም የአጠቃላይ ዩኒት ኦፍ ከረንሲ በሌቨሬጅ በማካፈል እንደሆነ የተመለከትንበት፣ ከዛ ደግሞ ምናልባት የሌቨሬጁ በበዛ ቁጥር ይሄ መጠኑ የፈለገው ይሁን ይሄ የሌቨሬጁ መጠን በበዛና በጨመረ ቁጥር የምናስቀምጠው ወይም ማስገባት የሚኖርበት ማርጂን ያን ያህል ከፍ ሳይሆን የባሰ ዝቅ እያለ የሚሄድ መሆኑን፣ ለዚህም ደግሞ አብዛኛው አዳዲስ ትሬደር ትልልቅ ሌቨሬጆችን ለመጠቀም የሚሄድበት ምክንያት ዋነኛ ምክንያትም ያ እንደሆነ የሃይና የሎ ሌቨሬጅ ልዩነቶችን ያየንበት ሁነት አለ። በዚህ የአራተኛ ክፍል ትምህርት ላይ ደግሞ በዋነኝነት የጤናውን መለኪያ አጠቃላይ ጤናማነቱን የምንለካበትን ባላንስና ኢኩዊቲን ልዩነት እናያለን። ምናልባት MT4 MT5 የሚባሉ እንትኖች አሉ። ስለነሱ በቀጣይ ቪዲዮ የምሰራላችሁ ይሆናል። የዚህ ዊክ የፋይናል መጨረሻችን የሌክቸሩ ማጠቃለያ የሚሆነው ስለ ብሮከሮች እና ስለነዚህ ፕላትፎርሞች ስለሆነ በደንብ እናየዋለን። እንዳጠቃላይ ቁጥሮቹ ግን እነዚህ እንትኖች ላይ ስናበራ የምንከፍታቸው የባላንስ የቀሪ ሂሳባችንና ኢኩዊታችንን ወይም ማንቀሳቀስ የምንችለውን ብር የምናይበት ነው። በዋነኝነት ፕላትፎርሙን ስንከፍት የምናየው ይሆናል። ምናልባት የፕላትፎርሙን አከፋፈት ግን ቀስ እንዲል ያደረግኩበት ዋነኛ ምክንያት ካለኝ ልምድ አንጻር በጣም ብዙ አዳዲስ ተማሪዎች ቻርቱን በሚመለከቱበት ጊዜ ወደ ጉጉትና ወደ ቁማርተኝነት የሚሄዱበት ዋንስ ገንዘብ ማስገባት የሚችሉ ከሆነ በቃ በአንዴ በሙከራ እያሉ ራሳቸውን ወደ ቁማርተኝነት የሚቀይሩበት ሂደት ስላለ ያንን አካሄድ በፍጹም ይዛችሁ መሄድ እንደሌለባችሁ ስለማምን ዞሮ ዞሮ እነዚህ ቁጥሮች የአካውንታችን ሄልዝ ባር የጤና መለኪያ ናቸው። እነዚህን ቁጥሮች ካወቅናቸው የነዳጅ መለኪያውን ሳያይ አውሮፕላን ማብረር እንደሚችል ፓይለት ትሆናላችሁ ማለት ነው። ማነው እንደሚያብር እንደሚችል ሳይሆን ምንም አይችልም መቼስ እንትኖችን ኮኦርዲኔተሮችን ሳይ ስለዚህ እንደሱ አይነት ፓይለት ነው የምንሆነው። ግን ለመተንተን ያህል በመጀመሪያ ባላንስን እናገኛለን። ስለዚህ ባላንስ የሚባለው በፕላትፎርሞቹ ላይ የምታዩት ባላንስ የሚለው ቁጥር ቀሪ ሂሳብ ነው። ይሄ የተኛው ብር ወይም ይሄ እንዴት ነው ቁጭ ያለው ማለት የተዘጋ ትሬድ ብቻ ታስቦ የተቀመጠ ሂሳብ ነው። ምንም ክፍት ትሬድ ከሌለን ትክክለኛው ሀብታችን የሚሆነው ይሄ ባላንሳችን ይሆናል ማለት ነው። የተከፈተ ትሬድ ሳይኖረን ቁጭ የምንል በቃ ፊት ለፊት አካውንት ብሎ ሲቀመጥ ባላንስ የሚለን ያለን ቀሪ ሂሳብ ማለት ነው። ትሬድ እስካልዘጋን ድረስ ይሄ ቁጥር ትሬድ እስካልከፈትን ድረስ አይቀየርም ማለት ነው። ኢኩዊቲ ደግሞ ይሄ የሚንቀሳቀሰው ብር ነው። ምክንያቱም ቻርት ውስጥ ስንገባ የሆነ ፖይንት ላይ 10 ብር ነበረን፣ ከፍ የሚል ከሆነ 11 12 13 እያለ ይሄዳል። ወይም ደግሞ ዝቅ ካለ 8 9 ምናምን እንደሚለው እየተንቀሳቀሰ ከቻርቱ ጋር አብሮ ወደ ላይ ወደ ታች ይላል። ስለዚህ ይሄ የሚንቀሳቀሰው የገንዘብ መጠን ኢኩዊቲ ነው። ኢኩዊቲ ማለት ምንድነው? ፎርሙላው አሁን ያለን ባላንስ አለ። አሁን 10 ብር ከነበረ ከዛስ ትሬድ ውስጥ ስንገባ ወይ ትርፍ ወይ ኪሳራ ይሆናል ወደ ላይ ወይ ወደ ታች የሚለው ፕላስ እና ማይነስ እያለ የሚጽፍልን ኢኩዊታችን ነው ማለት ነው። እውነተኛ ሀብታችን
ኢኩዊቲ ነው። ምክንያቱም አስፋራስ ገበያ ውስጥ የገባን ፖዚሽን ይዘን ከገባን ወይ ትርፉን ይዘን ነው የምንወጣው ወይ ደግሞ ኪሳራችንን ከፍለን ነው የምንወጣው። ከነዚህ ሁለቶች አይለያይም ማለት ነው ሜጀርሊ ማለት ነው። ለምሳሌ ባላንሳችን 1000 ከሆነ ላይክ እና በዛው ልክ ደግሞ ክፍት የሆነ 50 USD ሉዝ ያደረገ ወይም ሉዝ እያደረገ ኪሳራ ያለበት ትሬድ ቢኖረን ኢኩዊቲያችን የሚሆነው ስንት ነው ማለት ነው? 950 ነው ማለት ነው። ስለዚህ እውነተኛው ቁጥር ይሄኛው ኢኩዊቲ ነው። ባላንስን ማየት አይኖርብንም። ባላንስ ሊሸውደን ይችላል። ኢኩዊቲን ግን ስናይ ወይ ዕዳችንን ወይ ያለንን ተጨማሪ ሀብት በስርዓቱ የሚለይልንና ከፊት ለፊት የሚያስቀምጥልን። ስለዚህ አሁን ሁሉንም ብንዘጋ እጃችን ላይ የሚቀረው ልክ እዛ ሞመንት ላይ በምንዘጋበት ሞመንት ላይ በኢኩዊቲ ያለበት ፖይንት ላይ የምንዘጋው ወደ ምን ይሆናል? ባላንስ ሆኖ ቁጭ ይላል ማለት ነው። ያለምንም ትሬድ ውስጥ ሳንገባ ፖዚሽን ሳንይዝ። ከዛ በተረፈ ከዚህ ሁነት ጋር ምን ያሳያሉ ብሎ በእንትኖቹ ላይ ስክሪኖቹ ላይ ማርጂን የተጠቀምነውን ዩዝድ ማርጂን የሚባል ነገር ያሳዩናል። ይሄ ደግሞ ቅድም ባንክ ወይም ብሮከሩ እንደ ባንክ የምናየው ብሮከሩ ስንት አላችሁ ያላችሁን ተምኜ ነው የምሰጣችሁ እንዳለን ሁላ ያይና በካዝና ውስጥ ቆልፎ ያስቀመጠው ኢንኬስ ከከሰርክ ከዛ ላይ ሊቀንስ እንደ ኮላተራል እንደ ማስያዣ የያዘው ነው። ብሮከሩ ይዞታል ኦልሬዲ። ሌላ ትሬድ ለመክፈት መጠቀም የምንችለው አቅም የለንም። እዛ ውስጥ ያለ ከሆነ ሁሉም ነገር ሙሉ ማርጂን ከሆነ የገባ ነው በቃ ያሲዘን ነው ሙሉ ያለንን ሀብት ማለት ነው። ስለዚህ ማውጣት ዊዝድሮ ማድረግ አንችልም። በሶስተኛነት ፍሪ ማርጂን የመተፈሻ ቦታ የሚባል አለ። ፍሪ ማርጂን የሚል ስታነቡ ደግሞ ይሄ ደግሞ ለመትረፍ በጣም ወሳኙ ቁጥር ይሄ ነው። ፍሪ ማርጂን ማለት በዋነኝነት ሂሳቡን ስንሰራ ምንድነው ኢኩዊቲ ሲቀነስ ማርጂን፣ ኢኩዊቲ ሲቀነስ ማርጂን ኖታችሁ ላይ ያዟት። ፍሪ ማርጂን ማለት ያለን ኢኩዊቲ ምን ብለናል? ኦልሬዲ ትሬድ ውስጥ ገብተን ወደ ላይ ወደ ታች ካለውም ጋር ፕላስ እና ማይነስም ከሆነ አይዶን ነው ብቻ ካተረፈም ጨምሮ ከከሰረም ከባላንሳችን ላይ ቀንሶ የተቀመጠው ገንዘብ ሲቀነስ ማርጂን ብለን እንደ ዲፖዚት ወይም እንደ ማስያዣ እንደ ኮላተራል ያስቀመጥ ነው። ይሄ ለመተንፈስ ያለን ነፃ ገንዘብ ማርኬቱ በእኛን ተቃርኖ ከኛ አጌንስት የሚሄድ ከሆነ በዋነኝነት ይሄንን ነው የፍሪ ማርጂኑ ነው እንትን የሚባልብን ማለት ነው። ከዛ የማርጂን ሌቭል ደግሞ አምስተኛ ላይ ዋነኛ የማርኬቱ የፎሬክስ ግብይታችን የልብ ምት ደግሞ አለ ማርጂን ሌቭል ፐርሰንት የሚባል። ይሄ በፐርሰንት ነው የሚቀመጠው which is ኢኩዊቲ ሲካፈል ማርጂን ሲባዛ በመቶ። ስለዚህ ይሄ ማለት ምንድነው? ኢኩዊቲያችን ኦልሬዲ አሁን ግብይት ውስጥ ገብተን ወደ ላይ ወይ ወደ ታች ሲል እየተለዋወጠ የተቀመጠው አሁን ባለበት ሁነት ያለው ትክክለኛው ሀብታችን ነው። ማርጂን ደግሞ ለመግባት አስቀድመን ለብሮከሩ ይሄን ያህል አለኝ ብለን የገባነው ነው ሲባዛ በመቶ ስናደርገው ምን ይሰጠናል? ማርጂን ሌቭል ፐርሰንት። ይሄ ማርጂን ሌቭል ፐርሰንት ከ500% በላይ ከሆነ ጤነኛ ነው። አሁን ጤናማነቱን የምናየው ይሄ እዚህ ጋር ነው። እንዳጠቃላይ ያለን ገንዘብ ለምሳሌ 100 ብር ሆኖ ማን ነው ኢኩዊቲያችን 150 ብር ሆኖ ማርጂናችን ለምሳሌ ሌትስ ሴይ 30 ብር አለን እንበል። ኢኩዊቲያችን 150 ከሆነ ማርጂናችን 30 ከሆነ 150 ሲካፈል ለ30 50 ይሰጠናል። 50 ሲባዛ በመቶ 500። ስለዚህ አትሊስት 150 ብር ኖሮን 30 ብር ብቻ የገባንበት በማርጂን ያሰዝነው 30 ብር ብቻ ሲሆን ይሄ የማርጂን ሌቭል በፐርሰንቴጅ ደረጃ ሲቀመጥ 500% የሚሰጠን ከሆነና ከዛ በላይ ከሆነ አጠቃላይ እየሄድን ያለነው አካሄዳችን ጤናማ ነው። ከ200% በታች ከሆነ ታሟል ማለት ነው። ከ100% በታች ሲሆን ደግሞ ጭራሽ እጅግ በጣም አሳሳቢ ሁኔታ ላይ ነው፣ ክሪቲካል ነው ማለት ነው። ስቶፕ አውት ሌቭል ላይ ሲደርስ ወይም ብዙ ጊዜ ከ20 እስከ 50% በታች ማለት ነው ይሄ ሞት ነው። ስቶፕ ሎስ ማለት በቃ ብሎ አድርገናል ወጥተናል እንደማለት ነው። ወደ አምስተኛው ክፍል ትምህርታችን ስናልፍ የማርጂን ኮል እና የስቶፕ አውት የሚባል ኤሰንሶች ሰምታችኋል በእርግጠኝነት ስንወያይ ወይም ሌሎች ሲወያዩ። ከተሳሳትን ምን ይፈጠራል? እንደዚህ አይነት ሪስክ እየወሰድን ከባድ ነው። ስለዚህ ላጥ ብሎ ከወረደ በጣም ከባድ የሆነ እንትን ሊፈጥርብን። ስለዚህ ትልቅ ሌቨሬጅ ተጠቅመናል እንበልና ትልቅ ሎት ከፍተናል።
ግን ማርኬቱ ቢወድቅስ እኛ ባልነው በተቃራኒ ቢሄድስ? ስለዚህ በዚህ ሂደት የመጀመሪያው ኪሳራው ፍሪ ማርጂኑን ይበላዋል ሙሉ ለሙሉ። ትሬዱ ወደ ቀይ ሲሄድ እኛ ወደ አረንጓዴ ወደ ላይ ነው የሚሄደው ብለናል። ኢኩዊቲው ምን ይሆናል? በአንዴ ላጥ ብሎ ማይነስ ውስጥ በቀይ ላጥ ብሎ ወደ ቀይ ይገባል ማለት ነው። ሶዛች ፖይንት ላይ ፍሪ ማርጂናችን ይቀንሳል። ያለን የመተንፈሻ ቦታ ወይም ህይወታችንን የማስቀጠያ ብለን ያስቀመጥና ባካፕ እየቀነሰች ትመጣለች። ከዛ ማርጂን ኮል የምንለው ይመጣል። ማርጂን ኮል ማለት ምንድነው? ማስጠንቀቂያ መስጫ ነው። ይሄ ማርጂን ሌቭል 100% ሲደርስ የማርጂን ሌቭሉ 100 ያስያዝነው ወይም ይሄ ይያዝልን ብለን የሰጠነው አለ። እንግዲህ ልክ እሱን ለብሮከሩ ስንሰጠው እሱን በጥፎች አባስቷል። ይሄንን ትሬድ አድርግ እኔ ዋናውን ገንዘብ ይዛለሁ ብሎ የማያወጣውን ገንዘብ የሚሰጠን ልክ የኪሳራችን መጠን ያቺን የማርጂን ሌቭል ሲደርስ ማርጂን ኮል ወይም የማስጠንቀቂያ ኮል ይደርሰናል። ኢኩዊቲና ማርጂን እኩል በሚሆኑበት ጊዜ ያለን ሀብትና ማርጂናችን ወይም ማስያዣችን እኩል በሚሆኑበት ጊዜ በቃ ዜሮ ልንሆን ነው ማለት ነው። ስለዚህ ምንም ነፃ ብር የለንም፣ ምንም ብር አልቀረንም ማለት ነው። ስለዚህ ብሮከሮቹ ወይም MT4 ወይም ኤክሰነስ ወይ HFM እነዚህን ወደ ቀይ ይቀይራቸዋል። ይሄ እንደ አጠቃላይ በቃ ብሮከሩ እየጮኸ ነው፣ ኧረ በጣም እየከሰርክ ነው፣ ወይ ብር ጨምር ወይ ደግሞ ትሬድን ዝጋ፣ ግድ የለም ሙሉ ለሙሉ ልወስድብ ነው ያሰስኮን እያለህ ነው ማለት ነው። ከዛ ስቶፕ አውት የምትለዋ ደግሞ እሳቤ ስናወራ ስቶፕ አውት ደግሞ ገበያው ወይ ማርኬቱ አሁንም እናንተን ተቃርኖ በዛው ቀጠለ እንበልና በዚሁ ኬስ ማርጂን ሌቭል ከተወሰነ ደረጃ በታች ለምሳሌ 50% ወይ 30% 50% ምናምን ያክል ከወረደ ብሮከሩ ጣልቃ ይገባል። ፈቃዳችሁን አይጠይቅም። ዜሮ ከገባ ያቺን ያስያዛችኋትን የማርጂን ሌቭል ብዜቱ በቃ ከዛ በላይ ከከሰራችሁ ወደሱ የሚመጣበት ከሆነ ያዛዛችሁትን ሙሉ ማርጂን ሙሉ ለሙሉ የራሱ ያደርገውና ብሮከሩ ጣልቃ በመግባት ፍቃዳችሁን ሳይጠይቅ በግዴታ ትሬዱን ክሎዝ ወይም ይዘጋባችኋል ሙሉ ለሙሉ። ብዙውን ጊዜ ትልቁን ከሳሪ ይዘጓል ማለት ነው። ለምን ካለ ምክንያቱም ብድሩን እየጠበቀ ነው። የራሱን ብር እንድታጠፉበት አይፈቅድላችሁ። የእናንተን ያስቀመጣችሁትን እችላለሁ ብላችሁ ያስያዛችኋትን ዲፖዚት ያልናትን የማርጂን ሌቭል ልክ ሊያልፍ ሲል ሙሉ ለሙሉ የእናንተን ብር ብቻ እንድታጡ ነው የሚፈቅድላችሁ ማለት ነው። ይሄ አሰራሩ ነው። ይሄ አካውንቴን ብሎ አደረግኩኝ ሲሉ አካውንት ማቃጠል ወይም ብሎይንግ አን አካውንት የሚባለው ዋነኛ ኤሰንስ ይሄ ነው። ምክንያቱም ኦቨር ሌቨሬጂንግ ወይም ከአቅም በላይ ደግሞ መበደር ነው ዋነኛ ምክንያቱ። መክፈል የማትችሉትን ነገር ባንክ ሄዳችሁ ብትበደሩ አሁን ቤታችሁን አስይዛችሁ ኦኬ እሺ እሰጣችኋለሁ ብሎ ባንኩ ግን ዞሮ ዞሮ በአመት ውስጥ ከፍላለሁ ያላችሁትን በአመት ውስጥ የማትከፍሉት ከሆነ ኦብቪየስሊ ላጣርጉ ይወስደዋል ማለት ነው። በጣም ብዙ ተበደራችሁ፣ በጣም ብዙ ማርጂን አስይዛችሁ ለማርኬቱ ይሄ ፍሪ ማርጂን የምንለውን የመተንፈሻ ቦታ አሳጥተነዋል ማለት ነው። ሁሉንም ነገር ኤክሰሲቭሊ ባንዴ ካላደረግን ብለን እዚህ ጋር የታክሲ ኤግዛምፕል ላንሳላችሁ። ታክሲ ተከራየን እንበል። ባለቤቱ ማለት ታክሲው 1 ሚሊዮን ብር ነው፣ ግን ደግሞ 10,000 ብር መያዣ ዲፖዚት ስጠኝ አላችሁ እንበል። ስለዚህ እየነዳን ገጭ ጉዳቱ 5,000 ብር ነው። ባለቤቱ ኦብቪየስሊ ምን ያደርጋል? ልክ ስንገጭ መብራት ወይ ምናምን ብሎ 5,000 ብሩን እዛው ከመያዣው ላይ ይቀንሳል። ነገር ግን ደግሞ ጉዳቱ 10,000 ብር ሊሞላ ሲል ባለቤቱ ወዲያውኑ ምን ያደርጋል? ያስቆመናል። መኪናውን ይወስዳል፣ መያዣውንም አብሮ ይወስዳል፣ እናንተን ያባራችኋል። ከሰጣችሁት ብር በላይ መኪናውን እንድትጎዱት ሊፈቅድላችሁ አይችልም። ህግም ደግሞ ባለሙሉ መብት ያደርጋል። ስቶፕ አውት ማለት ደግሞ ይሄ ነው። ስቶፕ አውት ተደረኩኝ ማለት ባንኩ እኔ ካበደርኩህ መጠን በላይ እየከሰርክ ነው፣ እኔ ጋር ምንም የለህም ሂዱታ ብሎ የሚያስወጣን ፓርቲ ይሆናል ማለት ነው። እንዳጠቃላይ በዚህ የ7ኛ ሌክቸራችን 6ኛ ክፍል እሳቤ ላይ ደርሰናል። አይሆፕ በጥሩ ሁኔታ ትምህርቱን እየተከታተላችሁ እንደሆነ ተስፋ አለኝ። እስካሁን የመጣንባቸው ሂደቶችም በጥሩ ሁኔታ እየተረዳችኋቸው እንደሆነ ባለሙሉ እምነት ነኝ። ስለዚህ ግን ሌቨሬጅን እንዴት በሰላም እንጠቀም? እሱ ነው ዋነኛው ጥያቄ። ማለት ታዲያ ሌቨሬጅ መጥፎ ነው እያልከኝ ያለው? ይሄ የእምነቱን የምኑን ተቡትና ትምህርቱን በአጠቃላይ ራሱ ሌቨሬጅ
አክቹሊ መሳሪያ ነው። ሽጉጥ መጥፎ ነው የሚል ጥያቄ መቼስ ጠላት ሲኖር ሽጉጥ ጥሩ ይሆናል፣ ካልሆነ ደግሞ ሰይጣን ያመጣል ብለህ ትደብቀዋለህ። መዶሻም እኮ መሳሪያ ነው። ቤት ልትሰሩበት ትችላላችሁ፣ ወይም ደግሞ ጣታችንን ልንቀጠቅጥበትም እንችላለን። እንደ አሰራራችን ነው። እዚህ ጋር ያለው ጎልደን ሩል ምንድን ነው? 1 to 500 ሌቨሬጅ ስላለን ብቻ ማድረግ ስለምንችል ብቻ 1 to 500 ሌቨሬጅ የሚያስፈቅድልን ዲፖዚት የምናደርገው ማርጂን ስላለን ብቻ 50 ሎቶችን መክፈት አለብን ማለት አይደለም። በጣም በተለቀ ቁጥር ሌቨሬጅ 1 to 500 ምናምን በሆነ ቁጥር ለትናንሽ አካውንቶች ጥሩ ነው። ጥሩነቱ ግን ምንድነው? ምክንያቱም ትሬድ ለመክፈት የሚጠይቀው ማርጂን በጣም ትንሽዬ ገንዘብ ስለሆነ። ግን ደግሞ ችግሩ በጣም በዛው ልክ ብዙ ፍሪ ማርጂኖችን ይሰጠናል። አደጋው ያለው ሌቨሬጁ ላይ በዋነኝነት አይደለም። ሆነስትሊ ሌቨሬጁ ላይ መውሰዳችን አይደለም። ትልቁ አደጋ ያለው በምንመርጠው የሎት ሳይዝ ላይ ነው። ስለ ሎት ሳይዝ በደንብ አውርተናል። በአንድ ግብይት ውስጥ ምን ያህል መጠን ገንዘብ መግዛት ትፈልጋለህ ወይም ዩኒትሱን ነው አይደለም። ስለዚህ $100 ኖሯችሁ 0.01 ሎት ብትከፍቱ አንድ ፒፕ ስንት ነው ብለናል? በ0.01 ሎት ማይክሮ ላይ አንድ ፒፕ 10 ሳንቲም። ስለዚህ ማርኬቱ 100 ፒፕስ ማለት 100 ፒፕስ እንኳን በእኛ ተቃራኒ 100 ፒፕስ ያክል ቢጓዝና 100 ፒፕስ ቢወርድ ኪሳራችን ስቲል $10 $90 ይቀረናል። ሰላም። $100 ግን ኖሮን 0.1 ሎት ብንከፍት በሚኒ ሎት ብንገባ ብሮከሩ ስለፈቀደልን ብቻ በቃ አለን ገንዘቡ እጃችን ላይ አለ። ስለዚህ በቃ ስለሚቻል ብቻ ብለን ብንገባ $1 በዚህ ኬዝ ስንት ነው? ማነው አንድ ፒፕ $1 ነው። ለምን? ሚኒ ሎት ስለወሰድን። ማርኬቱ 100 ፒፕስ ተቃርኖን ቢሄድ ኪሳራችን ስንት ይሆናል? $100 ይሆናል። $0 ይቀረናል። ሞተናል። ስቶፕ አውት ተደርገናል። አካውንታችን ብሎ ተደርጓል ማለት ነው። እንደማጠቃለያ ሃይ ሌቨሬጅ የምንለው ቢ 1 to 100 1 to 200 1 to 500 ወዘተ ማርጂን ለመቀነስ መጠቀም እንችላለን። ነገር ግን ደግሞ ሎት ሳይዛችንን 0.01 በትንሹ አካውንታችንን ለመጠበቅ በሚኒ ሎት የተሻለ ነው። ስፔሻሊ ለጀማሪ ደግሞ ጭራሽ የማይታሰብ። እዚህ ጋር በጣም በወሳኝነት ልታውቁልኝ የሚገባውና እንድትረዱኝ የምፈልገው ዋነኛ ነገር ምንድነው? የመግዛት አቅም ወይም ይሄ ኤቢሊቲ መኖሩ መግዛት ቻልክ የሆነ ነገር መግዛት ስለቻልክና የመግዛት ጥበብ ወይም ዊዝደም በጣም የተለያዩ አራምባና ቆቦ ላይ የምታገኟቸው በጣም ዲፍረንት ነገሮች ናቸው። ስለዚህ መግዛት ስለቻልን ብቻ ነገራቶችን አንገዛም። ዊዝደም በጥበባዊ መልክ መሆን ይኖርበታል። የሰባተኛው ሌክቸራችንን የቤት ስራ ለመስጠት ያህል እንግዲህ የመጀመሪያውን ፌዝ 1 ትምህርታችንን አጠናቀናል። መሰረቱን ገምተናል። ማርኬቱን በተወሰነ መልኩ አውቀናል። ፔሮቹን አውቃችኋል። ፒፕስ ሎትስ ኦልሬዲ መለካት ችላችኋል። ሌቨሬጅን አውቃችኋል። አሁን እውር የሆነ ቁማርተኛ አትሊስት አይደላችሁ። አትሊስት የተማረ ተማሪ ናችሁ። የተማረ የፎሬክስ ተማሪ ናችሁ። አትሊስት መሰረታዊ ነገር ያወቃችሁ ማለት ነው። ስለዚህ የመጀመሪያው ሆምወርክ የምትችሉ ብቻ ጎበዞች የሆናችሁ ብቻ ጠለቅ ብላችሁ መሄድ የምትፈልጉት ብቻ ነው የመጀመሪያው። ይሄ ዴሞን የተመለከተ። ስለዚህ የፈለገ ኤክሰነስም ሊሆን ይችላል፣ ምንም ሊሆን ይችላል። አንዳንዶቻችሁ ካየሁት አንፃር አስቀድማችሁ ለመሄድ እየጣራችሁ ስለሆነ ግራ የተጋባችሁ ምንም አይነት የዚህ ዕውቀት የለንም መፈለግም አንፈልግም ለምትሉ ትተውታላችሁ። ፈርዘር በ9ኛ ወይም በ10ኛ ሌክቸራችን ላይ የምንደርስበት ነው ያላችሁ። ግን ዴሞ ላይ ትሬዱን ታዩትና ባላንስ ኢኩዊቲ እና ማርጂን ሌቭልን ትመዘግባላችሁ። በሁለተኝነት $500 አካውንት እና $500 አካውንት እና 1 to 200 ሌቨሬጅ ቢኖራችሁ $500 አካውንታችሁ 500 ነው፣ ሌቨሬጅ 1 to 200 ነው። የገባ ነው ደግሞ 0.10 ሎት ነው ወይም ደግሞ ሚኒ ሎት ነው 10,000 ዩኒትስ። ይሄንን ለመክፈት ምን ያህል ማርጂን ያስፈልገናል? ማርጂን እንዴት እንደሚሰላ ኦሬዲ ነግሬያችኋለሁ። ያንን ማርጂን እስቲ በዚህ ለሁለተኛው ጥያቄ ትፈልጉና ትነግሩኛላችሁ። በሶስተኝነት ሌቨሬጅ ትርፍን እንደሚያጎላው ሁሉ ኪሳራንም እንደሚያጎላ
በምሳሌ ታስረዳላችሁ። በምን መልኩ ልንከስር እንደምንችል በሌቨሬጅ አማካኝነት ሀብታም ሊያደርገን ሁላ እንደሚችለው በዛው ልክ ደግሞ ሊገለንም የሚችልበትን አዝማሚያ የምናይበትን ሁነት ፈልጋችሁ ታሳዩናላችሁ ማለት ነው። በሚቀጥለው መማሪያ ክፍላችን ላይ ከክፍላችን እንወጣና ወደ ቢሮ እንገባለን። ስለ ብሮከሮች እናወራለን። እንዴት እንደሚመረጡ፣ በተለይ ብር እንዴት ዲፖዚት እንደሚደረግ፣ እንዴት አካውንት እንደምንከፍት ወዘተ እንማራለን። በዋነኝነት በዚህ ሂደት ውስጥ እንዳልኳችሁ ለእናንተ የተለያዩ ጥቅማ ጥቅሞችን፣ ሽልማቶችን ከሽልማትን ባለፈ ቻሌንጆችን በማዘጋጀት ወዘተ ሊረዷቸው የሚችሉ ከእናንተ የአካውንት ሁነት አንጻር እናንተን ለመብላት ሳይሆን እናንተን አትሊስት እየተጠቀሙ ሊጠቅሙ የሚችሉ ብሮከሮችን እያወራን ነው። ስለዚህ ከነጋድራስ በዋነኝነት ከኢቲኤን ኢኮሲስተም ጋር ስምምነት ፈጽመን በዛ መልኩ ምናልባት ቻሌንጅ የምታደርጉበትን በመመዝገቡም ሂደት ደግሞ የመረጥነው ብሮከርን አምጥቼ ላይቭ እዚህ ጋር በአካውንቱን አከፋፈቱን ከኔ ጋር በአንድ ላይ ምናልባት ሪፈራላችንንም ተጠቅመን ሊሆን ይችላል። ከሱም ሪፈራል መልሰን ኮሚኒቲውን የምንረዳበት መነሻ የሌላቸውን ለመስጠት በተለያየ መንገድ የሚረዱንን ነገሮች ለማድረግ እንግዲህ ጀስት ሐሳቤ ላይ ያሉ ጉዳዮች ናቸው። ስለሱ ነገር እናወራለን። ተዘጋጁበት። በተረፈ ለጊዜው ምንም አይነት ገንዘብ እንደማያስፈልገን ነግሬያችኋለሁ። አካውንት መክፈት ብቻ ነው ማስተምራችሁ። የትሬዲንግ ቪውንም የአካውንት መክፈቱንም ምናልባት በሳምንታዊ አንድ የላይቭ ሴሽን ይኖረናል በተባባልነው መሰረት ያንን ላይቭ ሴሽን አዘጋጅተን ያንን ለማድረግ የምንሞክር ይሆናል ማለት ነው። መምህራችሁ ናትናኤል ብሩክ አብሬያችሁ ነበርኩኝ። የነጋድራስ አካዳሚ 7ኛ የፎሬክስ ሌክቸር ትምህርታችን በዚህ መልኩ ተገባዷል። አብራችሁኝ ስለቆያችሁ እኔን አምናችሁ እየተማራችሁልኝ ስለሆነ በዛውም ታትራችሁ ራሳችሁን ለመለወጥና ለሀገራችሁም ሆነ ለቤተሰባችሁ ለመድረስ ለልባችሁ እየጣራችሁ ስለሆነ እጅግ አድርጌ ክብሬን ለማሳየት በዛውም ውዴታዬን ማመስገኔንም ለመግለጽ እፈልጋለሁ። ሁላችሁንም ወዳችኋለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ በሌክቸር 8 ቪዲዮአችን እስከምንገናኝ በያላችሁበት ሰላማችሁ ይብዛ ለማለት ወደድኩኝ። ሰላም።